አስለቀቂኝ ና ልቀቀኝ አታ አንደግም አባቴ ነው ቆይ ሁላ መትከለ ለምንድን ያለጋችኝ ከሌላ ሰው እንኳን አታ ልቀቀኝ ነይ አባዬ እንዴ አባዬ የምን አባዬ ነው አታ ስሜ ሳሙኤል ይባላል የዊና ልጅ ነኝ እና ከናቴ ጋር ነው የኖርኩት ሰላም የኛ ተወዳጅና እንቁ ቤተሰቦች እንዴት ናችሁልን? እኛ ያለን ይመስገነው በጣም ደህና ነን። እናንተም በያላችሁበት ሰላማችሁን ያብዛልኝ። ደከመኝ እና ቤተሰቦቼ ያው ከትላንት ወደ የነበሩት ነገሮች አይታችኋል በቪዲዮ ብድሬን በሚገባ መልሻለሁ። ብዙዎቻችሁ ደግሞ ጀግና ምናምን እያላችሁ ነበረ እና እኔም ደስ ብሎኛል። በጣም ደስ ብሎኛል እውነት ለመናገር ምክንያቱም ቦርሳ ያልቀረ ስልኬ ሁሉ ነገር ይበስብሶ ነበር የሄድኩት ግን ዊና አኩርፎኛል። ዛሬ በልመና ስልኩን ያነሳልኝ ማለት ነው። እና ብዙዎቻችሁ ደግሞ በጣም ያበረታታችሁኝ ነበር ደስ ብሎኛል። እና ቤተሰቦች ዛሬ ግን የመጣሁት ማለት ነው በጣም ለቁም ነገር ነው በጣም እንዴት ልበላችሁ ሁኔታው እኔንም ማስደንግጦኛል እናንተንም ያስደነግጣችኋል። በጣም ያልጠበቅኩት ነገር ነው። ከዊናም ያልጠበቀው ነገር ነው። ዊና እንደዚህ ያደርጋል እንደዚህ አይነት ማንነት አለው ምናምን ብዬ አልጠበቅኩም ነበር። ግን እስቲ እናንተ መታችሁ ማለት እናንተም በቪዲዮ የምታዩት ነገር ስለሆነ አብረን የምናየው ይሆናል። ዛሬ እንግዳ ይዤላችሁ ነው የመጣሁት። ናግባና እንግዳይ ነሽ ዋትስአፕ አለሽ እሳቴ እንዴት ነህ? ደህና ነህ? አለን። እስቲ ማነ ምንድነህ? ለምን በቪዲዮ ይዤ እንደመጣሁኝ ማለት ነው ሳይደብ እንትን ሳትፈራ ምናምን ተናገር። ስሜ ሳሙኤል ይባላል የዊና ልጅ ነኝ እና ከናቴ ጋር ነው የኖርኩት እና አባቴን አላውቀውም ግን ስሙ ዊና እንደሚባልና ፎቶውን ሁሉ ነገሩን ነግራኛለች ስለሱ ምናምን ተነግሮኛል። እናቴ ውጪ ሀገር ሄዳለች አሁን አባት ጋር ሄድ ብላኝ ነው የመጣሁት። እና ቤተሰቦች ለምን እንደምስክ ታውቃላችሁ? ያው ዊና እንደዚህ ማንነት ይኖራል ብዬ አላስብም ነበር። ለኔም ለእናንተ እንደነገራችሁ ነው የነገረኝ። ግን ደግሞ እንትን ማለት ስለምፈልግ ነው በቪዲዮ ደግሞ ፋሚሊዎች እናንተ ማወቅ ስላለባችሁ ነው። ያው ያለሁት እነ ዊና ሰፈር ነው። ለዊና ደግሞ ደውዬለታለሁ እና ያው ለዊና ደውዬለታለሁ ለኔ ነግረኸኛል በስልክ ለዊና ደግሞ ደውዬለት እንዲ ምናምን ብየዋለሁ። ይመጣል እሱ ሲመጣ ከሱ ጋር ሆነን ደግሞ አብረን እናወራለን። አሁን ካየክ እቺ ልጅ ለምንድን ነው እንደዚህ ምናምን ያለች ሊል ስለሚችል ማለት ነው አንተ እዛ ጋር ትሆንልኝና ልክ ዊና ሲመጣ ትመጣለህ ማለት ነው። እሺ ጎስ እና ቤተሰቦቼ ማለት ነው እንደሰማችሁት ነው። እኔ ራሴ ገርሞኛል ማለት ደንግጫለሁ። ምክንያቱም እኔ አሁን ዊና አውቆ እኔን ፕራንክ ለማድረግ ብሎ ነው አላቅም። እኔን ፕራንክ ለማድረግ ፈልጎ ይሁን የምርም ልጁ ሆኖ ይሁን እኔ እውነት ምንም አውቀው ነገር የለም። ደውሎ አሁን ለእናንተ እንደተናገረው ነው የነገረኝ። ለኔም እንዲህ ዊና አባቴ ነው ምናምን ብሎ ነው የነገረኝ። እንግዲህ ዊና ይምጣና ደግሞ ከዊና ጋር ሁሉንም ነገር እንላለን። እና ለዊና ከደወልኩለት በጣም ቆየ ረጅም ሰዓት ሆነኝ ሳይመጣ ራሱ አይቀርም። እሱ መስሎኝ ነበረ ሌላ ሰው ነውና ቤተሰቦች እንግዲህ አብረን እንጠብቀዋለን። እንዳትኮሳታርብኝ አውርተን ጨርሰናል። ቢዝነስ አታናግረኝ። ታንከር ሙሉ ውሃ ነው መደፋብሽ። እስሞኝ ከቤት አውጥቼ ማለት ነው አንድ ነገር ስለሱ ላውራ አይደለም እኔ ስለመጥፎ ነገር አይደለም። ትላንትና በሰው አስደውለህብኝ ነበር እንዴ? በትንሽ ልጅ እኔ ለምሮ ማስደውልሽ ራስ ያልደውለ
አይ ደግሞ አንቺ ላረክሽው ነገር ነው እኔ ነገሩ ግራ ስላጋባኝ ነው። እኔ ከደሙ ንጹህ ነኝ ሲጀመር። አሁን ከዚህ በኋላ ለሚመጣብህ ነገር እኔ ንጹህ ሰው ነኝ። አላስደወልክብኝም ስልክ እልሽ አንደኛ ሰው ስሚኝ ማለት ትላንትና ምንም ስልክ አላስደወልኩም። እሱን ተይው እባክሽ። አንቺ ለምን ስልክ ለማስደወል እኔ ለምን ነው ጌታና አላስደወልክብኝም? በማንም አላስደወልኩም። አንደኛ ወደ ራሴ ጉዳይ ልግባ። ሰው በላርጎ አይታጠብም። እሺ ሰው እንደዚህ ገለው ፊቱ በላርጎ አይታጠብም። አንድ ሁለት ሰው ከነልብሱ ውሃ እንደዚህ ልትደፊብኝ ይሻለኛል። እንደዚህ ፈግፈገሽ ከነልብሴ ከምታጥቢ አትንኪኝ። ጌታን ቀላል ትለኛለች። አሁን ለቀላር ለሚመጣውትኝ ለቁም ነገር ነው የመጣውትኝ። ከዚህ በኋላ ለሚፈጠሩ ለጥያቄዎች ለመልስ ነገር ቁም ነገር አይደለም። አውቀህ እኔ ፕራንክ ለማስደረግ ፈልገህ ነው ወይ ትላንትና ስልክ ያስደወልክብኝ? አንቺ ትላንትና እኔ ፕራንክ ለማስደረግ ፈልገህ ነው? ስነ ስርዓት ነኝ። አንቺ ስልክ ምን አላስደወልክም? ጤና የላትም እንዴ? አሁንም የሚወጣው ሳሚ ና ሳሚ ና። የማን ነው ሳሚ? ና ሳሚ። አባዬ እንዴ አባዬ የምን አባዬ ነው? አማዛግዛለሁ። አትልቀቀኝ። ለቀቀኝ። በስነ ስርዓት አናግረው። ለቀቀኝ። የምን አባዬ ነው? አባቴ እንደሆንክማ ይነግራኛለች። የማነች እማዬ? እየቀለድን አይደለም። በመጀመሪያ ማለት ነው ና ታሚ ያው ልክ እኔ ዊና ማርያምን እና ስነ ስርዓት ይኑር አቦ። ቀልድ ነው እንደያዝኩ የሚመስል እዚች ጋር ቀልድ ነው። እናንተ በስነ ስርዓት አናግረኝ። ማርያምን በስነ ስርዓት አናግረኝ። ቆመክ ለመሄድ እንዳታስብ ሲጀመር። እሺ አትሳቀ። እሺ እኔም እንዳንተ ተናድጄ ትቻል ሄድኩም አይደለም። ማነህ አንተ? ቆይ ማነህ? ልጅ የምን ልጅ? የማን ልጅ? ያንተ። የኔ? ከማን ነው የወለድኩክ? እማዬ ናት። የት ነች እማዬ ያለችው? ውጭ ሀገር ነች። አሁን ከዛ እኔ ነኝ አባትህ? እንዴት አሉኝ? አንቺ ሙድያሽ ነው እንዴ? ዊና በስነ ስርዓት ለሚጠይቅ ጥያቄ መልስ ሲጀመር ለምጠይቀኝ ነው። አንቺ ለምጠይቂ ሁለታችንም ለምንጠይቅ ጥያቄ ሲቀጥል እኔ አንድ ነገር ልንገርክ። እኔ ራሴ ተናድጄ ትቻል ሄድኩም አይደል? እሺ እኔ ሲጀመር ምንም መናገርም አልችልም። ወንድ ልጅ እኮ ስማኝ፣ እሱን ልትቆጣው እንዳሞከር። እሺ እኔ በድሮ ማውቀው ወንድ ልጅ ሲሞት ነበር አባዬ የሚል ልጅ የሚመጣው። አሁን ግን በህይወትም እያለክ ይኸው እንግዲህ። ስለዚህ አንተ አባትህ ልጅ ከሆነ በስነ ስርዓት ማን የኔ እንጀራ እናትነቱ ይደረስበታል። በስነ ስርዓት ነው። እስኪ እዚህ ጋቢ ነው አንቺ ጋቢ ነው ደግሞ እኔ ነው የሚመስለው። አንተ ሂድ ለቂው ለቂው አታ ስም ማን ነው? ሳሙኤል ማ ዊና። በቃ ማናገር እኮ አይጠበቅበትም። አረበኝ ዊና ሻክ ስነ ስርዓት ነው። እኔ ትቼ ነው የምሄደው። አንቺ ስነ ስርዓትሽ ነሽ። አንቺ ያው ልክ እኔ ልንገርክ፣ መጀመሪያ በስልክ ደውሎ እኔን ያናገረኝ። ደውለህላት? ለዛ ነው አስደውለህ ይሆናል ብያልኩ ማለት። አንተ ደርሰው ደወልክላት? ለምን? እናቴ ስልክ ቁጥር ሰጣኝ። አባትህ ጋር ሄዳለች። እኔ ነኝ አባትህ? ዊና አመን ዲኒ ምናምን እኮ አያስፈልግም። ኧረ አንቺ ወደዛ ዊና ስነ ስርዓትን ይዛ አናግረው። እኔ እስካሁን እኔ እንኳን ምንም አላልኩም። ከረሜላ እገዛልሃለሁ። ስነ ስርዓትን ያዝ ዊና። ስነ ስርዓትን አፈልግም። ከረሜላ ምን ነው ፈልገው? አባቴን አባትህ ማን ነው? አባትህ ማን ነው? አንተ። ኧረ አንቺ ምን መንቻካ ልጅ ላይ ያመጣሽ ቢዳሪ ና ሂድ። የምትፈልገው ከረሜላ እገዛልሃለሁ። አባቴ ነው። አትልቀቀኝ። እኔ አልሄድም። አባቴ ነው። አትልቀቀኝ። እኔ አልሄድም። አንቺ አይደለም አስለቀቀኝ። ና ልቀቀኝ። ልቀቀኝ። አልሄድም። አባቴ ነው። ቆይ ሁላ አመት ግን ለምንድን ነው ያለገትኝ? ከሌላ ሰው እንኳን አትልቀቀኝ። ልቀቀኝ። አልሄድም። አባቴ ነው። አልሄድም። ወይና ረፊ ስነ ስርዓት ሲነጂ አትልቀቀኝ። አልለቅም። ለማንኛውም ማለት ነው አተና ና ቆይ አይደለም አንቺ ራስሽ ስነ ስርዓት ሲነጂ ወይና ምንድን ነው ስነ ስርዓትን የሚይዘው ነው? ምንድን ነው የምትለው? አለቀም እያለኝ ነው። ቢያንስ ለምን ለኔ አትነግረኝም ነበር? ይሁሉ ሰዓት አንቺ የምርሽ ነው እንዴ? እኔ ምን እንጃ። አትልቀቀኝ። አንቺ ደግሞ እንዴት ነው ያዘ? አትልቀቀኝና እናውራሽ። ልቀቀኝና እናውራ። ምንድን ነው ፈልገው ከኔ? አባትነት የኔ አባትነት ከማን መቼ ነው የወለድኩ? እናቴ ነገረችኝ። ፎቶውንም አሳይታኛለች። የኔን ፎቶ? አዎ። መቼ ነው? እሺ ይኸውልህ፣ እሷ ይኸውልህ፣ እኔ ልንገርክ፣ እኔ ስነ ስርዓት ያዥ። እኔ ከሱ ጋር ነው የማወራው። በቃ
ጣልቃ እንዳት ማለት ገና ካሁን እኔ እንደዚህ መናገር ጀመር። እንጀራ እናት መሆን ነው ፈልጊው ይደርሳል፣ ችግር የለም። እንጀራ እናት አርግሻለሁ፣ ግን ከሱ ጋር ላውራ ነው ማለት ልጅ እንደሆነ ታምናለህ ማለት ነው። አንቺ እኔ ምንም እኔ ከየትም አላውቅም። ከየት አውቃለሁ? አዎ እኔ አውቃለሁ። አንተ ታውቂኛለሽ? አዎ። እስካሁን ደብቀኝ ነበር ማለት ነው። አንቺ እስኪ ተይ ረፊ። ምንድነው ደብቅሽ? ልጅ ቢኖረኝ እኔ ደስ ነው የሚለኝ፣ እማቤቴን ደስ ነው የሚለኝ። ከኔ ቃል አባቴ ነው ደስ የሚለው አይደለም። ስለዚህ ደስ ይለኛል ማለት ምን ማለት ነው ታዲያ? አለ ማለት ነው። እኔ ከሱ ጋር ነው የማወራው። አንተ ስማ፣ እኔ የት የወለድኩ ልጅ ነኝ? ተናገር። እናቴ ነገረች። በስነ ስርዓት አናግረው። እናት ማን ነው ስሙ? የኔ ሜላት። ሜላት ማን ነች? ስንት አመት ነው? 11 እኔ ከ11 አመት በፊት ልጅ ሊኖረኝ አንቺ ነው ያደረም ከ11 አመት በፊት ልጅ ሊኖረኝ እኔ ራሴ ዛኔ ልጅ ነበርኩ። ወይና እኔ ምንም አላውቅም። አንቺ ተወልጃለሽ? ቆይ ከ11 አመት በፊት ትወልጂ ነበር? እኔ እናንተ እኮ እንለያያለን። እኔ ኧረ በእናትህ ና ሂድ። አንቺ ራስሽ የማታሻለ እንዴ ጭራሽ ምትመታኝ? ና እሺ ዊና አይደለም በእግዚአብሔር ስነ ሂድ። አንተ ሂድ። አይደለም በቃ ልጅ ከሆነ ችግር የለም፣ ማሳደግ አይከብድም። ለአንድ ልጅ መኖር አያቅተንም አይደል? እኔ ለልጅ መሆን አያቅተኝም፣ ግን ይሄ ልጅ አይደለም። አንተ ቀና በል። ደግሞ ፊቱ እኔን ነው የሚመስለው። እስቲ የልጅነት መልክህን እኮ ነው የሚመስለው። አንተ ቀና በል እስኪ፣ ቀና በል እንደሱ። አሁን በጥፊ ሳለለ ትሄዳለህ አትሄድም? አይናችሁ ራሱ እስቲ አይነ አንቺ ወደዚህ ሂጂ። የምር አይናችሁ ራሱ ሲመሳሰል ነልሽ አባ። ይኸውልህ እኔ አንደኛ እኔ አባትህ አይደለሁም። እሺ ልቀቀኝ። እኔ አባትህ አይደለሁም። እኔ ለአባትህ አይደለም። እኔ ልጅ አልወልድም። ማነው አልወለድኩም። እሺ ልጅ ከዚህ በፊት ልጅ አልወለድም። እናትህ ፎገራለች። አሁን ልቀቀኝ። አንቺ ዝም በይ። ዝም በይ አንቺ ጣልቃ እንዳትገቢ። በቃ ስነ ስርዓትሽን ያዥ። አንተ ልቀቀኝ። ምን አንተ ልቀቀኝ። ቆይ እንትን ነው የምፈልገው። አላመንክም ነው? ዲኒ እኮ ማሰራት ትችላለህ። እና ሰራ ዲኒ እንኳን በጣም እኮ ታግሽ እንትን እያልኩ ነው። ስም በስነ ስርዓት ይለኝ። አንደኛ ማን ነው ስነ ስርዓቱን የሚዘውኝ ነው? ስነ ስርዓት ይለኝ። አንተ ራስህ ስነ ስርዓት ይኑር። ዮርዲ ረፊ እስካሁን ዝም ማለት አንሶ ያውም ተጨራሽ ከሌላ ሰው የወለድከው ልጅ ኖሮ ዝም ማለት እሺ፣ ያለፈ ታሪክ ነው። ስለዚህ አንስቼ ማውራት እንትን አይደለም። አሁን ላይ ቢሆን እሺ፣ ቢያንስ ግን እመን። ምን ለምን ምን ቢያንስ እመን ያደረከውን ነገር ምን አድርጌ መቼም አባቱ ሳይሆን አባቴ ነው ብላ የእናትህ ስልክ አለ ስጠኝ። ለምንድን ነው የምሰጥህ? አይሰጥህም። አንቺ ምን ሆነሻል? እኔ ከሱ ጋር ላውራሽ። እኔ ልጨርስሽ። አንቺ ምንድነሽ? ምን ቤት ነሽ? እኔ ልጨርስ ከሱ ጋር። እኔ ከሱ ጋር ላውራ እንዴ? ለምን ራፋፉን መትዩ? እሱ ይናገራል አይደለ? አንተ እኔ አባት ነኝ አትበል። አባት ነኝ ወይ? አታልቅስ። ቆይ ምንድነው የሚያስለቅሰው? አንቺ ቆይ አታልቅስ። ልጁን እኮ እያስደነገጥከው ነው። ስም ማን ነበር ያልከኝ? ሳሙኤል። አሁን ሳሙኤል ከረሜላ ገዛልሃለሁ ምናምን ማስቲካ ገዛልሃለሁ። በከረሜላ አታታለው ልጁን። አንቺ ረፊ ስነ ስርዓትሽን ያዥ። አንቺ ልጅ የለኝም። ጤና የላትም እንዴ ልጅቷ? ልትመታኝ ነው እንዴ ታዲያ? ረፊ በቃ ስነ ስርዓት አበጥርሻለሁ። እዚህ ሰፈር የመጣሽ ሂጂ። አባ ገና ከሆነ እኔ እንደዚህ መናገር ጀመርክ ነው? አንቺ ዞር በይልሽ። እኔ ከሱ ጋር ላውራ እንዴ? የኔም እኮ ጉዳይ ነው ሲጀመር እኮ ከኔ ጋር ያለን ነገር ራሱ ሊበላሽ የሚችልበት እኮ ሁኔታ ውስጥ እኮ ነው ያለው። እናንተ ስማ እንዴ ቀብራ ለሱ ብዬ ነው ዝም ብዬ ማናገር። ኧረ በባሬ ፍት አንተ ነህ አባት ነኝ? አዎ በስነ ስርዓት ቀና አይኔን እያየህ አውራ። እኔ አባት ነኝ? አዎ እኔ ወልጄ አንተን የሚያክል ልጅ የሚበላ ልጅ ወልጄ ነኝ? ወይና ኧረ በሚካኤል ሰዎች በእንደዚህ አይነት ማንነት ስለማይገምቱ አፍረሽ ይምዞ ምናምን። እኔ እናቴ ትሙት እኔ ባደረኩት ነገር በሙሉ ምንም ሸማ አይዘኝ፣ ምንም አላፍርም። እና ለምንድን ነው እንደዚህ ማደርገው ነገር አስቤ ጊዜ ማደርግ ልጅ ነኝ። እኔ የኔ ያልሆነ ነገር ያንተ ነው ብለሽ ከምትመናቸክብኝ ከሆነ እውጣለሁ። እኔ እኮ አይደለም የተመናቸክ፣ አንቺ ነሽ የተመናቸክሽው። አንደኛ ልጅ እኮ በስነ ስርዓት እያወራ ነው። እሺ ለማንኛውም መልካም ጊዜ። የሱንም የልጅ እናት ፈልገህ ጥሩ ጊዜ ማሳለፍ ትችላላችሁ። ጥሩ ህይወት ይኑርክ። ግን ቢያንስ ልጅህን እመን። ልጅህን ቢያንስ እመን። ልጅህን እመን አንተ። ኧረ በምታምነው አምላክ እኔ አባት አይደለሁም። አባት አይደለሁም። አንተ እኔ አባት ነኝ? እስካሁን ከኔ ደብቀህ
ኧረ በእናትሽ አንቺ ጭራሽ አንተ 32 ጥርስ ያወጣ ልጅ ነው ያልወልድም። እስቲ ማትወልድበትን አንድ ምክንያት ንገረኝ። አባ ስም ማን ነበር? ሳሙኤል። ሳሚ ስንተኛ ክፍል ነህ? ሶስተኛ ክፍል አይደል? በቃ አሁን ጎበዝ ተማሪ ሁን፣ አጥናሽ፣ ሂድ ወደ ቤት። ወደ ቤት ሂድ። አባት ጋር ተብያለሁ። ኧረ አንቺ ልጅ ምን አይነት ልጅ ነው ያመጣሽብኝ? እሺ ምን የሚቸግር ነገር አለ? ምረዳ አንቺ ረፊ ሌላው ነው ችግር የለም። እሺ እንደዚህ አትሁን። እኔ ቤት ይዤ እሄዳለሁ እሱ ጋር። ከዛ በኋላ የት ነው ነገዘሽ የምትመጪው? ዊና የኔ እናንተ ነገር እኮ በቃ እኮ ይኸውልሽ ስሚ፣ በቃ እኮ የኔ እናንተ ነገር እኮ በቃ እሱን ይኸውልሽ ማለት ማሳደግ ፈልገሽ ሆነ አሳደጊ። ግን ያንተ ልጅ ነው ብለሽኝ የኔ ልጅ ያልሆነ ልጅ ብዬ ተቀብዬ አላሳደግም። ግን ከፈለግሽ እኔ ማርያምን እኔ ያሳድገዋለሁ። ማርያምን ስታሳድገው ደግሞ ልጅ እንደሆነ አምነና ተቀበለ አሳድግ። ልጅ ያንተ እናቱ ትምጣ። አባት አይደለም። እሺ እኔ አባት አይደለም አይደለም አባቴ አይደለም በል። አባቴ ነው። አባቴ አይደለም በል አንተ። እኔ ይኸውልህ ስማኝ፣ አባቴ አይደለም። እኔ አባቴ አይደለም። እቺ መቼ ወልጄ ነው ታውቀዋለህ? ልደትህን ቀን ዊና የኔ እናንተ ነገር እስከዚህ ድረስ ነው ማለት ነው። አንቺ ዝም በይ። አንቺ ልጅን የሚያክል ነገር ይዘሽ ስለኔ ልጅን ምናምን ትላለህ እንዴ? ማለት የኔ እናንተ ነገር ልጅ ስላለ የኔ እናንቺ ነገር ነው የሚቀድመው። እዚህ ልጅ ነው ልጅነት ነው የሚቀድመው። ልጅ እኮ ነው ልጅ። አንቺ ምንም የሆነ አይምሮ ላይ እኮ ምንም የተሰለበት ነገር ነው። ልጅ የኔ ልጅ እንዴ አንቺ ስነ ስርዓትሽን ያዥ። ከኔ ጋር መጣላት ፈልገሽ ከሆነ በሌላ ምክንያት በሌላ ጉዳይ እንጣላ። ልጅ ነው ልጅ አይደለም በሚል ምክንያት ግን እኔና አንቺ እንዳንጣላ። እሺ ዲኤንኤ ማሰራት ትችላለህ? ኧረ በእናትሽ አሰራልሻለሁ። ግን ዲኤንኤ ተሰርቶ ይሄ ልጅ የኔ ካልሆነ ደግሞ እኔ ራሴ ነኝ ማሰራ። ችግር የለውም። አንቺ አብረን ሄደን እናሰራ። ይሄ ልጅ የኔ ካልሆነ ልጅ መሆኑን ግን አምነን እንድትቀበል ፈልጋለሁ። ዲኤንኤ ጋር ራሱ ሜዳ ይተካል። ኧረ ወደዛ ሂጂ አንቺ። ሲጀመር አንተ ከሌላ ሰው ጋር ግንኙነት ኖሮ አንድ ቀን ሳትነግረኝ እስካሁን ስንት አመት አብረኝ ስትሆን አንድ ቀን እንኳን በህይወት ውስጥ ሌላ ሰው እንደሌለ ነበር እየነገርከኝ ነበር። አንቺ ቁመቱ ራሱ አንቺ ነው የሚያክለው። እሱ ታዲያ ምን ዲኤንኤ ከፈለግሽ እናስመረምርና ይሄ ልጅ ግን የኔ ልጅ ካልሆነ እኔና አንቺ እንጨርሳለን። እዛች ጋር እንስማማ። አሁንስ እንስማማ ወይ? አሁንስ ማለት ነው ማለት አሁንስ የኔ እናንተ ነገር ኖርማል ነው። እሺ በቃ የዚህ ልጅ ነገር መጨረሻውን እንትን እላለሁ። አንተ ስማ ሳሚ፣ እኔ ይኸውልህ ስማ አዳምጠኝ። እኔ አባትህ አይደለሁም። እሺ እኔ ልጅ የለኝም። ቤት ውስጥ አለው። ዝም በል እሺ። እኔ ቤቱን ስለማውቀው እኔ እሱ ቤት ወስጄ ከዚህ በኋላ እዛ ትኖራለህ። ለምን ማደርጋለሁ? እናቴ ጋር ለምን እሄዳለሁ? በቃ ዘይሽ ልጅና እንትን በይ። እኔ ግን ልንገርህ እኔ ይኸውልህ አንደኛ እንደዚህ አታናግረኝ። ያንተ አባት አይደለሁም። እሺ አታናግረኝ፣ በስነ ስርዓት አናግረኝ። ሲጀመር እኔ ያንተ አባት አይደለሁም። አንቺ አሸምደደሽ ነው እንዴ? ማለት ያማል ዊን ይኸውልሽ እኔ ያንተ አባት አይደለሁም። ሲቀጥል ደግሞ ና ልቀቂኝ፣ ነይ እኔ ቤት ይዤ እሄዳለሁ። ልቀቂኝ ና እኔ ወስደዋለሁ። በቃ የኔ ልጅ ነው አይደል? የኔ ልጅ ነው አይደል? የኔ በቃ ቤት ልሰደው። እኔም እኮ የእንጀራ እናቱ ነኝ። የእንጀራ እናት እኮ አድርገህ አሳድጊው። የእንጀራ እናት ሁሉ ደግሞ ክፉ አይደለም። እሺ እንትን እላለሁ፣ እናወራለን። እሺ እመጣለሁ። ቤት ገብቼ እሺ ዊና ኧረ ወይኔ ፕራንክ እኮ ነው። ቀልድ ነው። የምን ቀልድ? የምን ፕራንክ ነው? ልቀቂኝ የኔ ፍቅር፣ አንቺ ልቀቂኝ። እሺ በስነ ስርዓት አግረኝ። እንደውም ልጅህ ነው። በስነ ስርዓት እንዳወራሽ ልቀቂኝ። አገር እንዳላሳይክ ዞር በል አንተ ጋር ተገኝ። ተው እሱን እኔ እኮ ነኝ ያመጣሁት።